ውዶቼ ሀንዬን እንዴት ተመለከታችኋት? ሀንዬን እኮ ነው ያላምናትም በነገራችን ላይ ማለት ነው። አሁን ደግሞ ያኔ ልቧ ወደ ኤላ ለመመለስ ፈልጎ ነው ወይስ ምንድን ነው? እና ኤላ እንዳያችሁ ዛሬ ላይ ያው ሀንዬን ሁሉንም ነገር ረስቷል። ያኔ መተውና ሀንዬን ረስቷት ሳይሆን መተው ነው ከኤላ እንግዲህ እየተመለከትነው ነገር ማለት ነው። እናም እንዳያችሁት እንግዲህ ኤላ ዛሬ ላይ ወደ ሀንዬ ጋር መጥቶ ነበር እንግዲህ ሊያናግራት እና ምንድን ነው ማለት ሻይ ላፍላለሁ ምናምን ስትለው አይ አልፈልግም ምናምን ይላታል ማለት ነው። እንዴ እዚህ ድረስ መተነው እንደ አልፈልግም የምትለኝ ስትለው እንደ አንቺ እኮ ነሽ የምናወራው ነገር አለና ቶሎ ብለሽ የጠራሽኝ እኮ ሲልም እንግዲህ ይነግራታል። አዎ እሱማ እኔ ነኝ የጠራው ትላለች። ምንድን ነው ሀንዬ ችግር አለ እንደ ደህና ነሽ ግን ሲላትም አይ አይደለሁም ማለት እኔ እኮ ደግሞ የሆነ ስታወራ የሆነ የምታለቅ ሰው ነገር ነው እኔ ግራ ግብት ያለኝ። አሁን ቆይ ምን አድርጉኝ ነው እንዴ? ተይ እንጂ ሀና ተመከሪ ተዘከሪ እና እንግዲህ ስታለቅስ ምንድን ነው ማለት አልገባኝም ስትል ቆይ እናና ከዛ ከደሴ ስመጣ ለምንድን ነው አትሄጂ ብለህ ያለ ያስገኛል አለችው። ግን ወይ ቅብጠት እና እንደዛ ስትላት እንግዲህ እንደ ቆይ ምን ተፈጥሮ ነው አልገባኝም፣ ይህን ያህል ልታማረር የቻልሽው ከደሴ እኮ ደግሞ የመጣሽው ልትዝናኒ እኮ ሳይሆን አባትሽን ለማሳከም ነው፣ ደግሞ ተመስገን በአባትሽን አሳክመሻል ሲልም እንግዲህ ኤላም ይነግራታል ማለት ነው። አሁን እሱማ እኮ በሱም እኮ በቃ ፈጣሪም እስከሚበቃው ድረስ አመሰገንኩት ትላለች ማለት ነው። እና ታዲያ ሌላ ምንድን ነው ምን ተፈጥሮ ነው ሲልም እንግዲህ ይነግራታል። እንግዲህ ሌላው እንግዲህ ስለ አሴር ነው። አሴር እንግዲህ እንዳያችሁት በመጀመሪያ እሱ ነበረ እንጋባ የሚባል ጥያቄ ያቀረበላት። እሷ ደግሞ ያው ቤተሰቦችን ትቼ አይሆንም ብላ ነበረ እና እሱ ሲያመር እንግዲህ ያው ጠርታ ቤት ድረስ ያው አቶ ኖላዊ እንግዲህ ሂድና አናግራት የሆነ የተፈጠረ ችግር አለ፣ ስለዚህ ሀንዬ ጥሩ ሙድ ላይ አይደለችም ሲልም እንግዲህ አሴር ምን ተፈጥሮ ነው ብሎ እንግዲህ ሀንዬን ሊያናግራት ወደ ቤት መጥቶ ነበረ። እሷም ያለችበት ምክንያት እንግዲህ ምንድን ነው አግባኝ ነበረ፣ በቃ ማግባት አይደለም የምትፈልገው እኔን፣ ስለዚህ አግባኝ አለች። እንዴ እሱ ስለፈለገ ሳይሆን የእሷን ፍላጎት መሆን አለበት ማለት። አንዳንዴ ግን ሀንዬ ማለት የሆነ እኔ እንጃ ለአሴር ፍቅር ስለሌላት ይሆን ወይስ የሆነ ብቻ አላውቅም እና በእርግጥም ከአሴር ጋር ስትሆን ነገሮችን ሁሉንም ነገር ትረሳለች። በቃ አሴር እንግዲህ እንዳያችሁት ለእሷ የደስታዋ ምንጭ ነው። ሲከፋትም ሲጨንቃትም እንግዲህ ተለይቷት አያውቅም። ግን ደግሞ ሀንዬ ንግግሯን ማስተካከል አለባት። ከሁን በፊትም ከእዝራ ጋር ስትጣላ እንግዲህ እንደዛ ተምቹ ማለት ነው አንቺ አሴርና የአሴር ብቻ ነሽ ብሎ እንግዲህ ሲያስፈራራት ምንድን ነው ያለችው ማለት እኔን አይደለም ማግባት የምትፈልገው ከኔ ጋር መሆን አይደለም የምትሆነው፣ ስለዚህ ከኔ ጋር በቃ እንሆን ነበር። እንደዚህ አይነት ጥያቄ ነበረ ያቀረበችልን ማለት ነው። ስለዚህ እንደዛ ሳይሆን መሆን ያለበት እሷ ወዳ ፈቅዳ ነው። አሁን አሴርም ቢሆንም ትክክል ነው ማለት እሱ ስላላት ሳይሆን አንቻውን ለምሳሌ እኔን ለማግባት እስቲ ከመቼ ጀምረሽ ነው ያሰብሽው? እኔን ለማግባትስ ምንድን ነው ያነሳሳሽ? አይነት ጥያቄ እንግዲህ ይጠይቃታል። እሷ ደግሞ ምን ማለት ነው ብላም እንኳን ጥያቄ ማለት መልስ እንኳን የላትም። ስለዚህ ዝም ነበር ያለችው ማለት ነው። አየሽ ሀንዬ ትዳር ማለት በመተሳሰብ ነው እንጂ እኔ ስለፈለግኩ ወይም ደግሞ አንቺ ስለፈለግሽ ሳይሆን የሁለታችንን ፍላጎት ሲኖር ነው። እኔ ስለፈለግኩኝ አይደለም አንቺን የማግባት ያለብሽ፣ አንቺ ወደሽ እና ፈቅደሽ ነው እንጂ መሆን ያለበት ብሎም እንግዲህ ተቷት ሄዶ ነበረ እና ዛሬ እንግዲህ ኤላ ሄዶ ነበረ እና ወደ እሷ በቃ ማለት እኔ እንሂድና ውጭ ላይ ሻይ ቡና እያልን አንዳንድ ነገሮችን እንነጋገር እላታል። እንዴ ሻይ አልጠጣም ብለኸኝ የለ እንዴ ሲላ እሱማ እኮ ሻይ ለመጠጣት ሳይሆን አለ አይደል እንድናወራ ስለፈለኩኝ ያላታል። እሷም እንግዲህ እሽትልና ተያይዘው ይወጣሉ ማለት ነው። እንግዲህ ተያይዘው በወጡበት ጊዜ ላይ ኤላ እንግዲህ ማለት ተምቹ ጋር ማለት አሴር ጋር ሄዶ እንግዲህ ስለ ሀና እንግዲህ ማውራት አለብን ብሎም እንግዲህ ይነግረዋል። እና ምንድነው ስለ ሀና የምናወራው ሲልም እንግዲህ ምንድነው ምን ተፈጥሮ ነው በመካከላችሁ? እናንተ እኮ ከእንግዲህ በኋላ እኮ ህፃን ልጆች እኮ አይደላችሁም፣ እናንተ እኮ ነፍስ አውቃችኋል፣ ትልልቅ እኮ ልጆች ናችሁ፣ ምን እየሆናችሁ ነው ሲልም እንግዲህ ይነግረዋል ማለት ነው። ምን አለች ሲለውም እንግዲህ እንዴ እንጋባ ስለው እምቢ አለኝ አለች ሲልም እንግዲህ ይነግረዋል ማለት ነው። ከዛ ይሄንን እሷ ብቻ ነች የምታውቀው። ይኸውልህ ኤላ ሀና እኔን የምትፈልገኝ ወይስ ሲጨንቃት ወይስ ሲቸግራት ወይ የሆነ ነገር ስትፈልግ ነው እንጂ አለ አይደለ ለሌላ ነገር ለምንም ነገር አትፈልገኝም ሲልም እንዴ ታዲያ እኮ ፍቅር እኮ ዋናው እኮ መስፈርት ነው። ያን አንድ ሰው እንግዲህ ሲጨንቀው ከዛ ከሰው ጎን ከመሆን
በላይ ምን የሚያስደስተው ነገር አለ ሲልም እንግዲህ ኤላም ይነግረዋል። እንግዲህ እሱ ደግሞ እኔ ሲጨንቃትና ሲቸግራት ብቻ ሳይሆን እኔ ከጎኗ እንዲሆነ መፈለግ ያለባት አለ አይደለም ደካማ ጎኗንም ጠንካራ ጎኗንም እንግዲህ ግን በእኔ ላይ እንድታይ ፈልጋለሁኝ ነበር ያለው ማለት ነው። ስለዚህ ኤላ ምስጋን ያንተን እረዳሃለሁ ትክክል ነህ ሲላ የኔ እሷ ነገር በቅቶኛል ማለት እንግዲህን መተው ሰውን መርሳትና መተው በአንተ ተምሬያለሁ ካንተ መውሰድ አለብኝ አላለም። ኤላ እዚህ ጋር እንግዲህ በጣም ግራ የገባኝ ነገር ሴር መተውና እኮ መርሳት ይለያያል እና ታዳረስሁትም እያልከኝ ነው ሲልም አይ ለማንኛውም የኔን ተውና ቢያንስ እናንተ ዞሮ ተነጋገሩና ፎቶ እድልህን ተጠቀም ሲልም እንግዲህን ይነግረዋል ማለት ነው። አይኔ በቅቶኛል ይላል። እንግዲህን አሴርም ደግሞ እንደዚህ ሳያመርም ሳይሆን እንግዲህ በመካከላቸው ሌላ ነገር ከመፈጠሩ እንግዲህን አሴርና ሀንዬ መታረቅ አለባቸው ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ለዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነው ኖላዊ ድራማ ይዘንላችሁ ቀርበናል እና ሌላው እንግዲህን አቶ ደመለው ነው። ደመለው እንግዲህን እንዳያችሁት ከእስር ቤት ተፈቷል። ግን ድንብላል ማለት ነው እንድታናግረኝ አልፈልግም እንዳታናግረኝ ብለዋል ማለት ነው። እሱ ደግሞ እንግዲህን እህት አለሜ ማናልኝ ብለሽ ነው ይቅርታ አድርጊልኝ ሲልም እንግዲህን ይነግራታል ማለት ነው። እሷ ግን በፍጹም ይቅርታ አድርጊልሃለሁ፣ ግን ክሱን ሰዎቹ አንስተውልሃል፣ ግን ደግሞ ያንን ወርቃቸውን ከየትም ብለክ ማምጣት አለብክ፣ ያንን ነገር ካላመጣ እንቆራረጣለን እያለችው ነው። እሱ ደግሞ እንግዲህ ማለት የዚህ አንድ ቤት ተዘግቶብኝ ከየት ነው የማመጣው ማለት ሰርቼ ከፍላቸዋለሁኝ ይላታል ማለት ነው። ያን ሁሉ ወርቅ ከየት አምጥተህ ነው ሰርተ የምተከፍላቸው ስትለው እንግዲህ ታዲያ እንግዲህ ምን ማድረግ አለብኝ ሲልም እንግዲህ ይነግራታል ማለት ነው። እንግዲህ ወይዘሮ መላት እንዳያችሁት ወደ ከኢዮቤል ጋርም እንግዲህን ስራ ጀምራለች። አሁን ላይ እንግዲህ በአሪፍ ሁኔታ እንግዲህ መጨረሻው ይመረላት። እኔ ግን የሜላትን ስራ በጣም ከሚባለው በላይ እየፈራሁት ነው። ምክንያቱም ይሄ ነገር ወጥመድስ ሊሆን ይችላል ማለት ከአሁን በፊት እንግዲህ እንዳያችሁት ያው ስራው በጣም ተጨመላልቋል ከሚባለው በላይ ሌላ ሰውም እንግዲህ እየሰራበት ነበርና በዛ እንግዲህ እንዳያችሁት አለ አይደለ የተገዛበት እቃውና የተገዛበት እቃ ዋጋው በጣም ሰማይና ምድር ስለሆነ ያ ነገር እንግዲህ ሜላት እንዳይሳበብ ብዬ እፈራለሁኝ። ኢዮቤል ግን አንቺ ዝም ብለሽ ስራሽን ስሪ፣ ሌላው ለሚፈጠረው ነገር እኔ ከጎንሽ ነኝ አብሽሪ ብሏታል። እሷም እንግዲህ ግን እሺ ብላለች እና ደግሞ እኔን እንድትፈራይ ሳይሆን በነፃነት እንድታናገረኝ እና ሲቀጥል ደግሞ ያው ነፃነቴን እንዳትነፍገኝ በሚለው ነው እንጂ በሌላ አይደለም ሲልም እንግዲህ ትነግረዋለች። እሱም እንግዲህ እሺ ብሏል ማለት ነው። እና ሌላው እንዳያችሁት እንግዲህ ማን ነው ወደ ቤት መታ ነበረ ሜላት ማለት ነው። እንግዲህ እንዳያችሁ ድንብላል ተክዛለች። ምክንያቱም ወንድሟ መጥቶ አሳድሬ ሲላትም ውጣ ብላ እንግዲህ ከዛ ከቤት አባራው ነበረ እና ያ ነገር እንግዲህ ግን ከሚባለው በላይ ረብሿታል ማለት ያው ወንድሟ ነው እንግዲህ በሚያውቀው ሀገር የሆነ ነገር ቢሆንስ ብላም ደግሞ እንግዲህ ካባረረችው በኋላ ጸጽቷት ነበረ እና እንግዲህ ከሜላት እንግዲህ ምንድነው ተፈጥሮ ነው ስትልም ዝም በሉኝ እትዬ አልበት እዛ ቤቱን ትቼ እሄዳለሁ ስትል እንደ ነገሮች ሲስተካከሉ ወደ ነው የምትሄጂው ስትላትም እንግዲህ አይ አላርፍ ካሉኝ እሄዳለሁ ትላለች ማለት ነው። ከዛ እሺ ትላለች። በዚህ ጊዜ ሰላም ትመጣለች። ምንድነው ምን ተፈጥሮ ነው ምናምን ስትልም እስቲ አንቺ ጠይቂያት ሰላምዬ ይሄው እኮ እኔን አላናገርም ብላ እኮ አኮርፋለች ትላታለች። ከዛ እንዴ ታዲያ ስትልም እንግዲህ በቃ እማዬ ተያት፣ ማናገር ካልፈለገች አንቺን ታያት በቃ አታናግራት ትላታለች። አይ እኔ እኮ እንደዛ እኮ አይደለም ማለት ተክዛ ሳያት እኮ ምን ሆና ነው ምናምን ብዬ እኮ ላናገራት ነው የፈለግኩት ስትልም እንግዲህ ትነግራታለች ማለት ነው። እሷ ግን ደግሞ ያው ማናገር አትፈልግም። እንግዲህ ወንድሜ መጥቶ ነበረ እና ማለት ያላሳድርም ብዬ አባረርኩት ትላለች። ከዛ ለምን ምናምን ትላለች ሜላት። ለምን እስቲ ጠይቂያት ሰላምዬ ለሊኩ አሁን ላለመመለስ እኮ ነው ዝም የምትለው ትላለች። ከዛ ለምንድን ነው እንደዚህ ያደረግሽው ትላታለች። እስቲ ተይኝ፣ ምን ነው ይዛለት እንዲ አቡ አባቴ እንዲሁ ምን ነው ባልፈጠረስ እንዲ አሁንስ ምን ነው ዝም አሉኝ እያለችም እንግዲህ ምን ነው አሁንስ ትላለች ሰላምዬ ማለት ነው። አሁንስ አቡ አባቴም በሆነ ባልሆነ አታስጨንቂያቸው ታያቸው ስትልም እንግዲህ ትመልስላታለች ማለት ነው። ለማንኛውም በቃ ተኝ በቃ ምናምን ትላትና እንግዲህ ታረጋጋታለች።
እና ደምለውም እንዳያችሁት እንግዲህ ወይኔ በቃ ማለት የምናው አሟሟቴን አሳምርልኝ ብዬ አልጸለይኩም እያለም እንግዲህ እየተጸጸተ ተመልክተነዋል። እና ውዶቼ እንግዲህ ኖላዊ ድራማ ይሄን ይመስል ነበር። መልካም ቆይታ። ባይ ባይ።